እየሞረሩ ማየም የወግ ስብስብ በሀብታሙ ባንታየው 2012 ዓ.ም አዲስ አበባ ኢትዮጵያ። ማስታወሻነቱ ሁኑ ከማለት ይልቅ ለመሆን በቅተው ትውልድን ለመቅረጽ ሀገርን ለማነጽ ለሚታትሩ ቅን አሳቢያን በሙሉ ይሁንልኝ። ምስጋና ከሁሉም አስቀድሞ አነሳስቶ የሚያስጀምር አስጀምሮ የሚያስፈጽም ልዑል እግዚአብሔር ስለፈቀደልኝ አመሰግናለሁ። በመቀጠል ይህ መጽሐፍ ታትሞ ለአንባቢያን እንዲደርስ አቅም ለሆኑ እንዳልካቸው አልማው፣ ላቃቸው አብጠው፣ ፈንታ አማረ፣ ተመስገን ታደለ፣ አማረ ደጀኑ ዕድሜ ከጤና ጋር ይስጥልኝ እላለሁ። በመጨረሻም ብሬሉን ወደ ኮምፒውተር በመተየብ ላገዙኝ አበበ መርከቡ፣ ውዷ ኃይሉ፣ በላይ አንተዬና ስማችሁን መዘርዘር ባልችልም በጠየቅኳችሁ ጊዜ ፈቅዳችሁ የህይወት ልምዳችሁ ላካፈላችሁኝ እንዲሁም ይህን መጽሐፍ እንድከትብ ሞራል ለሆናችሁኝ ወዳጆቼ በሙሉ በእኔና በአንባቢያን ስም ምስጋና ይድረሳችሁ። ማሳሰቢያ፣ ውድ አንባቢያን በምታነቡበት ጊዜ የበረንዳውን አጥፍታችሁ የሳሎኑን ማብራታችሁን እንዳዘነጉ። ከማሳሰብ በተጨማሪ ትችት ቀለባችሁ የሆናችሁ ሰዎች መጽሐፌን እንዲች ብላችሁ እንዳትነኩት። በቆሎና ጤፍ እኔ እሻላለሁ በሚል ተወራረዱ። ኋላም ለዳኝነቱ ሚዛን ቀርቦ ሁለቱም ተመዘኑ። በቆሎ ነቀዝ ወቅቶት ኖሯል፣ ኮፋነቱ ተጋለጠ። እናንተም ያው ናችሁ። መግቢያ። የተማሪው አይን ከእግር እስከ ራሴ እንደ ሽንኩርት ሲልጠኝ የአርፋጅነት ጦሱ ታወቀኝ። የተንጨባረረ ፀጉሬን በጣቴ እየፈለስኩ የዘገየሁበትን ምክንያት የማብራራለት ስለ እውነት ወይስ ስለ እንጀራ ብዬ እንደሆነ ስጠይቀው መምህሩ ሁለት እጁን አሳየኝ። ስለ እንጀራ ብዬ ከሆነ አሞኝ ነው፣ ስለ እውነት ከሆነ ግን በሕልሜ ያገባኋት ሚስቴ ውብ ገላዋን የሸፈነውን ልብሷን አውልቃ እቅፌ ውስጥ ስትገባ ነቃሁ። ቀጣዩን ክፍል ለማየት አይኔን ስከድን ጭልጥ ያለ እንቅልፍ ወሰደኝና አረፈድኩ አልኩት። ሰበቤ ቢያሳምንም ባያሳምንም ተፈቀደልኝና እግሬን እንዳጠፍኩ የምደክምለትን ዲግሪ ከየትኛው ጎራ እንደሆነ መዘንኩት። በተሰማራውበት ሙያ እውነትን ይዤ የፈሰሰ ውሃ ላቀና ወይስ ለእንጀራ ብዬ? ወደ ውስጥ ዝለቁ። መልካም ንባብ። የሃ እግር ተሰበረ። ትዝ ይለኛል በባህር ዳር መካነ አእምሮ የአንደኛ ዓመት ተማሪ ሳለሁ የማንበብ ክሂል መምህራችን ከዚህ ቀደም አንብበን የምናውቀው ልቦለድ ካለ ጽብረቃ እንድናደርግ ባዘዘን መሰረት ተራዬ ደርሶ ከተማሪዎች ፊት ቆምኩ። ፍቅር እስከ መቃብርን ማንበቤን ገልጬ የአዲስ ዓለማየሁን ስም ከሰሌዳው ላይ ሳሰፍር ፊደል ገደፍኩ። መምህሩ ስሜን ጠርቶ ያ እግር ሰበርከው ሲለኝ ሂድና ለአካል ጉዳተኞች ማህበር ክሰሰኝ ከማለቴ ክፍሉ በሳቅ ተውካካ። የዕለቱ ትምህርት ተጠናቆ ስንለቀቅ ቢሮ እንደሚፈልገኝ ነግሮኝ ወጣ። ቢሮ የሚል ቃል ስሰማ ሰማይ የተዳፈነብኝ ያህል ይከብደኛል። በሲስተም የታጠረ ጥልፍልፍ ቢሮክራሲያቸውን ሳስብ ሽቅብ ይለኛል። ምን አጥፍቼ እንደሆነ ራሴን እየፈተሽኩ ሳዘግም ከወደ ኋላዬ የሰው ዳና ሰምቼ ዞር አልኩ። ኤሪክና ራዳሜል ናቸው። እነሱም እንደኔ ተጠርተው ኖሯል። ተያይዘን ገባን። ወንበር ወሰድንና ከተሰየመው ጠረጴዛ ላይ ስናጉረጠርጥ አይ የዘመኑ ወጣት የሚል ጽሑፍ ያዘለ ወረቀት ተቀምጦ ተመለከትን። ተጠግቼ ላየው ስቃጣ መምህሩ ወደ እኛ ሲመጣ አይቼ እጄን ሰበሰብኩ። ተሸራሽቶ እየተቀመጠ አፈራርቆ አስተዋለን። አሁን የፈለግኳችሁ ሲል ንግግሩን ጀመረ። አሁን የፈለግኳችሁ ወጣቱ ስለሚያሳየው ያልተገባ ባህሪና ተረድቶ ሊጠብቀው ስለሚገባው ሀገራዊ ትውፊት ላይ እንድንወያይ ነው አለ በአይኑ እየቃኘ። ደግሞ ሳበው ልጅን ቢያንስ በቀን አንዴ ግረፉ አይደለም የሚሉት? ባወቃችሁት ልክ እስካሁኗ ደቂቃ ድረስ ያለውን የህይወት ታሪካችሁን ጽፋችሁ ትመጣላችሁ ሲል አከለ ትዕዛዝ በሚመስል ድምፅ። አፈጮሌው ኤሪክ ውይይቱ ጥሩ ሆኖ ሳለ እኛ ብቻ ለምን? ራዳሜል በተራው ቀበል አድርጎ የግል ጸብ አለን እንዴ እያሉ ተንጣጡ። መምህሩም በበኩሉ ወደ እኔ እየጠቆመ
አንተስ የምትጠይቀው የለም አለና አፌን ሲጠባበቅ ቅድም አስቀይሜ ከሆነ ይቅርታ ከመጠየቅ በቀር የምለው የለኝም እንዳልኩ እንግዲያውስ ብሎ ወደ ራሱ ሐሳብ ገባ። ከመቀመጫችሁ ብድግ በሉ ሲለን ግራ በመጋባት ተቁለጨለጭን። ቀጥሎም ሱሪ አስተጣጠቅ እስኪታይ ብሎ እኔ ላይ አፈጠጠ። ስንቄን እምብርቴ ላይ ሰቅየው ነበር። ኤሪክ ጉልጓሉ አለብህ እንዴ ሲል ተሳለቀብኝ። በተቃራኒው የእነሱ አለባበስ ሊወልቅ እየታገላቸው በእጃቸው ይዘውታል። የስማችሁን ትርጓሜ ልታስረዱኝ ትችላላችሁ የሚል ጥያቄ አስከተለ። ራዳ ሚል ተሽቀዳድሞ የድሃ ልጅ ስሙ ሀብታም ነው ብሎ ሊያፌዝ ሲዳዳው መምህሩ በአይን ጥቅሻ ገሰጸው። ከዚያም የራሱን ይናገር ጀመር። የበፊቱ ስሜ አብዱል መናን ብያ ይባላል። የራዳሜል ፋልኮ አጫዋወት ስለሚመችኝ ለሚኒስትሪ ስደርስ ራዳሜል ብያ በሚል ቀየርኩት። አንተስ አለው ወደ ኤሪክ እየዞረ። እኔ በተወለድኩበት ዓመት 10ኛው ፕላኔት እንደተገኘች ወሬ ተነዛ። የግኝቱን ባለቤት ኤሪክ ይባል ነበር። ከዚያም የተነሳ ፋዘር ኤሪክ የሚል ስም አወጣልኝ አለ የተንጨባረረ ጸጉሩን እያፍተለተለ። ኋላም የቀለም አባታችን እንደ ሆሶ የሚመር ወቀሳውን በምክር እያዋዛ በላይ በላዩ ይግተን ጀመር። የምታሳዩ ድርጊት መሰልጠን አይሉት መሰይጠን ቅጥ አምባሩ የጠፋው እብደት ነው። በቀደሙት ጊዜያት ራስ ተፈሪያን በባርነት ዘመን ራሳቸውን ለመንከባከብ ጊዜ ስለማያገኙ ጸጉራቸው ተንጨባሮ ሱሪያቸውም እንዳይንሸራተት በእጃቸው ይዘው ይቸገሩ ነበር። ራሳችንን እንጠብቅ እንኳን ቢሉ የጅራፍ ማት ጀርባቸውን ያርሰዋል። የአገሬ ወጣት ግን ውሉን በማያውቀው ባህል ይዋልላል። ምን ብቻ ወላጆቹ የኑሮ ደረጃቸውንና ጊዜውን ተገንዝበው በሚያወጡለት ስም ለመጠራት ያፍራል። በጥቅሉ የአሁኑ ትውልድ ቋንቋ ጉራማይሌ፣ ቅርብ ናቂ፣ ሩቅ ናፋቂ፣ ትናንትን እየነዳ ዛሬን ለመካብ የሚፍጨረጨር ዳሩ ግን አቅም የሌለው ልፍስፍስ ነው ብሎ ከአጠገቡ ካነሳው የፕላስቲክ እሽግ ውሃ ሲጎነጭ ክፍተቱን ተጠቅሜ ያለ የሌለ ድፍረቴን አሰባስቤ ልጅ አባቱን ተማሪ መምህሩን ይመስላል። ጣታችሁን ወደ ሌላ ከመቀሰር ራሳችሁን ፈትሹና ሁኑ ከማለት ይልቅ መሆንን ቻሉበትና በተግባር አሳዩ። ከዚያም እኛም እንከተላችሁ። አለበለዚያ እኛ ላየነውን ኬት እናምጣ? ከማንስ ምን አይተን ለማን ምን እናስተምር ስል ተቋጨውበት። የተናገርከው ልክ ነው። እኛ ሆነን ማሳየት ብንችል ኖሮ እኔና እናንተ ባልተወቃቀስን ነበር። ነገር ግን ፈረስ ያደርሳል እንጂ አይዋጋም። ያም ሆነ ይህ ያዘዝኳችሁን ጽፋችሁ ነው ብሎ አሰናበተን። እኔ ግን ከተለያየን በኋላም ቀልቤ ማረፍ አልቻለም። ማንነትን ፍለጋ የሚል ደውል ጆሮዬ ላይ ሲያቃጭልብኝ ይሰማኛል። አቹሜ ቡቲክ ገብቼ ልብስ ለመግዛት ስጠይቅ ለአንተ የሚሆን የለም ባሉኝ ቁጥር የተስፋዬ ታቦር ወግ ትዝ ይለኛል። ጨዋታዬን ከመጀመሪያ በፊት ስሜን ላስተዋውቃችሁ፣ አቹሜ እባላለሁ። አቹሜ የሚለው ስም ጓደኞቼ በቅጥነት የተነሳ ያወጡልኝ መጠሪያ ነው። መቼም ጨዋታ ይዞ ድብቅ ምግብ ቀርቦ ጥያቄ የለምና ገጠመኝን አንድ ባንድ ላጫውታችሁ። ይገርማችኋል፣ ይህ ቅጥነቴ የስድብ መለጠፊያ ቦርድ ይመስል ግንባሬን ስንት ጊዜ አስጠፍጥፎኛል መሰላችሁ? ትዝ ይለኛል የ9ኛ ክፍል ተማሪ ሳለው የባዮሎጂ መምህራችን ፋት፣ ካርቦሃይድሬት እንዲሁም ቅባት የበዛባቸውን ምግቦች ማዘውተር ለውፍረት መጨመር መንስኤ መሆናቸውን ሲያስተምሩን ከፊቴ የተቀመጠው እሳት የላሰ ተማሪ ዞር ብሎ ስማችሁም አንተም የከብቶችን ማዳበሪያ ብትውጥ 1 ኪሎ ስጋ ትጨምራለህ ብሎኝ አረፈው። ምን ብቻ እኔም እንደ ኩዮቼ ወቅ ለመውጣት ያለኝን ጅንስ ልብስ እንደወጉ ለባብሼ እጄን ኪሴ ውስጥ ከትቼ ግራ ቀኜን እየማተርኩ ስዘባንም ከየት መጣ ሳይባል አንድ ሰውዬ አቹሜ እዚህ ውስጥ ብቻህን አትፈራም እንዴ በማለት ተሳለቀብኝ። ወይ ድንግርግር ተጓዝ ያለው እግር ለመዝናናት አስወጥቶ ያሰደበኝን እግሬን እየረገምኩ ወደ ቤት በመመለስ ለብርድ ብዬ የደራረብኩትን ልብስ በማውለቅ ለአባቴ ጊዜ ይሁን እድል ወደ አደለው ምግብ ቤት ገብቼ
ተጠቃሚዎችን ለማስተናገድ ከፊታቸው ተሰየምኩ። ሊመገብ የገባ አንድ ግለሰብ የሚፈልገውን እንዳመጣለት ካዘዘኝ በኋላ እንብላ ቀጮ የመጣልኝ ግብዣ። አሁን በላው አመሰግናለሁ የኔ መልስ ነበር። ለነገሩ እንዳንተ አይነቱን ጭራሮ እንኳን የግዢ የመንግስት እርዳታም አይችልም። ስለዚህ አፉ በለኝና ልብላበት ብሎ አንገቱን እንደ ዶሮ አቀርቅሮ ይከተው ጀመር። ሆድ ከሀገር ይሰፋል። ቻለው እስኪ ራሴ ለማጽናናት ሞክር። ከቤት የሚያስወጣ ጉዳይ አያጣኝምና ከሩቅ ቦታ የመጣን ዘመድ ለመቀበል ቸር አሰማኝ የዘውትር ጸሎቴን አድርሼ ወደ ታክሲ ተራ አመራው። በዚች ሀገር ሰላማዊ ሰልፍ ለመጥራት የፈለገ የፖለቲካ ፓርቲ እንዴት መጥራት እንዳለበት በማሰብ መጨነቅ የለበትም። ዘይትና ስኳር ለመቀበል ከቦኖ ውሃ ለመቅዳትና ታክሲ ለመጠበቅ የሚደረጉ ሰልፎችን በመጠቀም መፈክሩን መሰንዘር ብቻ በቂው ነው። ከስንት ግፊ በኋላ ተራ ደርሶኝ ወደ መናሪያ ጉዞዬን ቀጠልኩ። እድል ይሁን ግጥምጥሞሽ ብቻ የትኛውንም በሉት ተሳፋሪዎች ጨዋታቸው ሁሉ ስለ ቅጥነትና ስለ ውፍረት መመጣጠን ነበር። የወሬ አቦላቸው ለእኔም እንዳይደርስ ፈርቼ አምላኬ የዛሬን ብቻ ከዚህ ጉድ አውጣኝ አልኩ በለውሳስ ድምፅ። ቅጥነት ለውበት ሲባል ነበር የማውቀው። የእኔ ግን የተገላቢጦሽ ሆነና ጭራሮ፣ ሲምቢሮ ንፋስ እንዳይወስድ እያሉ በምጸት ቃል ይጀልጡኛል። ድንቄም ውበት የታዘዘው አይቀርምና ከፊት የተቀመጠ ጉርድ በርሜል የሚመስል አንድ አባወራ ዲስኩሩን ቀጠለ። ባልና ሚስት ከእድሜ ባለፈ በአካል መመጣጠን አለባቸው ብሎ እንደ ድንገት ዞር አለና ለምሳሌ የቀጫጫ ወፍራም ሴት ቢያገባ አፍና ትገለዋለች ከማለቱ ሁሉም ሰው ተንከተከተ። ጆሮ ዳባ ልበስ እንዲሉ እኔም ሰምቼ እንዳልሰማው ሆኜ የባሰ አታምጣልኩና ከፈለኩበት ቦታ ስደርስ ወራጅ አለ ብዬ ሹፌሩን አስቆምኩና ወረድኩ። የሆዴን እያብሰለሰልኩ መሬት እያየው ሲሄድ የተቀደደ 10 ብር ገዳለኝ። ሁሉም ለበጎ ነው የሚለውን ቅዱስ ቃል እያሰብኩ ወደ ባንክ ቤት ገሰገስኩ። የሚያስገባውም የሚያወጣውም ሰው ሁሉ ሕግና ስርዓቱ በሚያዘው መሰረት ሰልፍ ይዞ ቆሟል። እኔም ጎራዬን ለይቼ በመደባለቅ ተራዬን ሳንቃቃ ባለሙያው ንግግሩን ቀጠለ። አደፍርስ 50 ሚሊዮን፣ ይርገጤ 40 ሚሊዮን እያለ እኔ ላይ ሲደርስ አቹሜ ቀዳዳ 10 ብርን ይዘ ተንቀሳቀስ ብሎኝ አረፈው። 2 ጊዜ የሚለቀስባት ከተማ። በአንድ ዶርም ውስጥ 6 ተማሪዎች ተደልድለናል። 5ቱ ትግርኛ ተናጋሪዎች ናቸው። ስለፈራው ክፉን አሰብኩ። የሚለዋወጡትን ቋንቋ ስላልሰማው ስለ እኔ የሚያወሩ መሰለኝ። ወደ እኔ እየጠቆሙ ሲሳሳቁ ከጭልፊት ያመለጠ ጫጩት መስዬ ተቀመጥኩ። ብቸኝነቴን ሊጋራኝ ሀየሎም ስሜንና ከየት እንደመጣው ጠየቀኝ። ለአብያ አጠመቀኝ። ስሜንና ከክልል 3 እንደመጣው ነገርኩት። መቀሌ ዩኒቨርሲቲ የደረሰ ስንተኛ ሞልተው ነው አለ ከጎኔ እየተቀመጠ። 41ኛ እንደሆነ ገለጽኩለት። ይበልጥ እየፈራሁ ምን እንደሚያስብ ባላውቅም ሲያንሰላስል ቆይቶ ሻይ ቡና ለማለት እንድንወጣ ጋበዘኝ። ከመላመድ በቀር ምርጫ ስለሌለኝ ተከተልኩት። ሃይደር ግቢ ለቀን ታክሲ ያዝንና ወደ ወላጆቹ ቤት አቀናን። ሀየሎም መቀሌ ከተማ ተወልዶ መቀሌ ያደገ የአዲ ሐቂ ሰፈር ልጅ ነው። ከቤት ስንደርስ ወይዘሮ የሻረግ በፈገግታ ተቀበሉን። ቤት ለምቦሳ ብለን ወደ ውስጥ ስንዘልቅ እምቦሳ ሰሩ አሉና እጃቸውን ዘርግተው ቆሙ። እቅፋቸው ውስጥ ገብተን ጫንቃ ሳምን። በእናትነት ፍቅር አገላብጠው ሳሙንና በእንኳን ደህና መጣችሁ ወንበር እንድንወስድ ጋበዙን። ሀየሎም ከአማራ ክልል እንደመጣሁና የዶርም ጓደኛው መሆኔን ለእናቱ አስተዋወቀኝ። አደይም የእኔ ልጅ ከዚህ ሰዓት ጀምሮ ቤት ነው፣ ነፃ ስትሆን መጥተህ መጫወት ትችላለህ አሉ በወዳጅነት እያዩኝ። ጣት የሚያስቆረጥም ምሳችንን እየተጎራረስን በልተን ስንጨርስ ያቀረቡልንን በመዳፍ የሚያዝ ወፍራም ጠጅ ኮመኮሙ። እስኪ በቃን ጠጥተን አካባቢውን ሊያስቃኘኝ ተያይዘን ወጣን። በቅድሚያ የአፄ ዮሐንስን ቤተ መዘክር ጎመኘንና ቀጥለን ወደ ሰማዕታት ሐውልት አመራን። ግቢ ውስጥ መዋለ ሕፃናት ትምህርት ቤት አለ። ወደዚያው ወሰደኝ። የከሰዓት ረፍት ላይ ናቸው። እየተሯሯጡ ይጫወታሉ። የአፈፈት ሕፃናት አማርኛ ለማውራት ሲጎላደፉ ሰማሁ።
በዚህ ተደንቄ ሳልጨርስ ሌላ ትንግርት ከጆሮዬ ጥልቅ አለ። በየንግዱና በየትራንስፖርት አገልግሎቱ የፋሲልና የይሁኔ ሙዚቃ ይደብላል። እንዴት ሊሆን ይችላል ብዬ ራሴን ስጠይቅ ህሊናዬ በዓሉ የምታምን ዘረኛው አንተ ነህ እያለ ወቀሰኝ። ሀየሉ አትቀየመኝና እኔ እኮ እየተነገረኝ ያደግኩት የመቀለ ነዋሪ አማርኛ ሊያወራ ይቀርና አማርኛ ተናጋሪ ስለሆንክ ብቻ እንደሚያገልህና በየመዝናኛው ከትግርኛ ሙዚቃ ውጪ እንደማይከፈት ነው አልኩት። ሀብትሽ በአንተ አልፈርድም። መቀለ ከተማን የወቅቱ ፖለቲካ መጥፎ ታሪክ ቀብቶ ያለ ስሟ ስም በመስጠት አጠልሽቷታል። ከተማችን 2 ጊዜ የሚለቀስባት መሆኗን ጠንቅቄ ያውቃለሁ። አንደኛው ወደ መቀለ ዩኒቨርሲቲ ተመድበ ስትመጣ የተጫነብን መጥፎ ትርክት እያመነጀክ ታነባለህ። ሁለተኛው ከሰማው በተቃራኒ የህዝባችንን እንግዳ ተቀባይነትና ሰው ወዳድነት አይተ ወዙን ትለምድና መለየትን ባሰብክ ጊዜ ታለቅሳለህ። ይልቁንስ ነገር ማንቆራጠጡን እንተውና የጦቢያ የተስፋ ቀን ልጆች እኛ የዩኒቨርሲቲ ተማሪዎች እገሌ እንዲያለ ሳንል በእያንዳንዱ ብሔር የተለጠፈውን የጥላቻ ትርክት ወደ መልካም በመለወጥ እጅ ለእጅ አስተሳስረን ሀገራችንን ወደፊት ለማራመድ ጉልበት እንሆና ዘንድ ኪዳን እንሰር አለኝ። በደስታ ቃሌን ሰጠሁት። ፍቅር ባነገሰው ኢትዮጵያዊነት ምሽታችንን ብሩህ ልናደርግ ወደ መዝናኛ ስፍራ ጎራ አልን። ለትዝብት እንዲያመቸን ሁነኛ ቦታ ፈልገን ተቀመጥን። ከመጠጥ በፊት እራት መብላት እንዳለብን ተስማምተን ምናሌውን ገላምጠነው ከተዘረዘሩት የምግብ አይነቶች ውስጥ ዝኩኒ እንግዳ ነገር ሆኖብኝ ልቀምሰው ፈልጌ አስተናጋጇን በጭብጨባ ጠራዋትና አዘዝኳት። ምግቡ እስኪደርስ የአይን ቅኝት አደረኩ። ከተለያዩ የኢትዮጵያ ክፍሎች የመጡ የተለያየ አለባበስና ቋንቋ ያላቸው ሰዎች ቤቱን አጣበውታል። በጊዜ ጥንብራቸው የወጣ ሰኪዎችም ሙዚቃው አልቆ በጀመረ ቁጥር ይወላገዳሉ። አፍ ለአፍ ገጥመው የሚያወጉ ጥንዶችም ይታያሉ። አስተናጋጆችም የተገልጋዮችን ፈቃድ ለመሙላት ተርቦ ሆነዋል። ያዘዝነው ምግብ ሲመጣ ይቺ ወደ ራሴ ተመለስኩ። የተሸፈነውን እንጀራ ስገልጠው ዱባ ፈጣ ተመለከትኩ። በአግራሙት ዱብዬ ስምሽን ለውጠሽ ዝኩን የሆነች መጣሽ ስል ሀየሎም የዱባ ስም መለወጥ ይገርማል እንዴ አለና መልስ ሰጪ በሌለበት ጥያቄ ያዘለ ሐሳቡን አሽጎደጎደው። ዘር ለል እንጂ ለሰው አይበጅም እያሉ ሲመክሩ ቆይተው ራሳቸው ዘር ሲቆጥሩ ይገኛሉ። ይገርማል። አንድ ቀን የምሰራው ባጣ የመንግስቱን ሚዲያ ከፈትኩ። መማር ማደናገር ይሁን ባላውቅም የሰማሁት ነገር ሸከከኝ። ሉሲ ለሰላም ክልሎችንና የከተማ መስተዳደሮችን ስትዞር ከርማ ሰመራ ስትደርስ ቁንጽሉ አውርቶ አደር ሉሲ ወደ እናት ሀገሯ አፋር ተመለሰች ብሎ ብሔር ሰጣት አለ የበላበትን እጁን በሶፍት እያበሰ። እኔም ሳልነግረው በቀር የሚቆጨኝን ሐሳብ ከቢራው ጋር አገሳሁት። ሀየሎም ልብ በል አልኩት፣ ለመደማመጥ እንዲመቸን ይበልጥ እየተጠጋሁት። 2 ባላገሮች ይጣላሉ። ከዳኛ ፊት ቀርቦ ምክንያታቸውን ሲያስረዱ አንደኛው ሜዳ ለሜዳ የሚያውደለድል አህያ እያለ እህሌን ውድማ ከሚበላው ብዬ ጭኛለሁ ይላል። የአህያው ባለቤት ደግሞ ምንስ ስራ ቢፈታ መጠየቅ የለብኝም ወይ ይላል። ዳኛውም የጠባቸውን መነሻ ሲያጠኑ ቆዩና ችግሩ ከሁለታችሁም አይደለም፣ አህያው ሸክሙን ጠልቶ ቢሆን ኖሮ መራገጥ ነበረበት። አሁን ግን የሚያሳየው መጫኑን መፍቀዱን ነው። ጀርባው ተገጥቦ ህመሙ እረፍት ሲነሳው ያን ጊዜ መራገጥ ቀርቶ ይዋጋልና እናንተ መጣላት የለባችሁም በማለት ገላገሏቸው ይባላል። የብሔር ፖለቲከኞች የ100 ዓመት ዕድፍሽን በደማችን አጠብንልሽ እያሉ መሸሻ ጥግ ይዘው ሲያቀነቅኑ ህዝቡ ተቀበለና የአፍ መፍቻ መዝሙሩ አደረገው። ህዝቡ ጥቂት ቡድኖች በስም ነገዱ ብሎ ጣቱን ከሚቀስርባቸው አስቀድሞ ራሱን ከወጥመዳቸው ላለማስገባት መጠበቅ አለበት። አለበለዚያ ግን እንደ አህያው ጓዝ ያለው ሁሉ ሳይወድ በግዱ ይጭነዋል። ጥላቻን አርክሶ ፍቅርን አንግሶ በአብሮነት ክሮች የተፈተለች ኢትዮጵያ ኩታችንን ለመልበስ ገዢው ፓርቲ ከባድ የቤት ስራ ይጠብቀዋል። ቀድሞውንም እንደ ኦሎምፒክ ችቦ አስክሬን ከማዞር ይልቅ አባቶቻችን ያወረሱንን መልካም እሴቶቻችንን ቢያጎለብት ይህ ሁሉ ትኩሳት ባልነበር። ዳሩ ምን ይሆናል? ልብ መብላት እንጂ ልብ የለማ። የኛ ቤት ጀበና የቤት አዘገጃጀቷ ከዘመቻ በድል የተመለሰ ባሏን ለመቀበል እንጂ ጭራሽ የጋለሞታ ቤት አይመስልም።
ከበረት ገብታ እበት አመጣችና ወለሉን ጨነቧችሁ። ታጥባ ስታበቃ በቶፋ የወዘተችውን አሞራቴ ማሽላ በብረት ምጣድ አንገረገበችው። ቁጭ ፈንድሻ አስጎምጅቶ ራብ ይቀሰቅሳል። ከጎታው በድርበብ ሱፍ አምጥታ አመሰችና ደነበችበት። ይህን ጊዜ ነው መብላት። ከሚቂቂቱ ቡና ቅሉን አውርዳ የሚሆናትን በእፍኟ ሰፍራ እንደየቅደም ተከተሉ አደረገች። ቡናውን ቆልታ ቤቱን እያሻተተች ሰይ የእናቴ የአባቴ አምላክ ሽልም አውጣኝ፣ አዲሱ ዘመን በቸርግባ በቸርግባ አለች በተማጽኖ። የወቀጠችውን ቡና ከጀበናው ጨምራ በጓዲት ያኖረችውን ድፍድፍ የዕለት ውሃ አዶለችበት። እኩሉን እንግጫ ጎንጉና ከቧቃው፣ ከእንስራው፣ ከጥራሩ፣ ከመሶብ ወርቁ፣ ከሙዶው፣ ከጎታውና ከወጋግራው ላይ አበተችው። አዲሱ ዓመት ከአሮጌው ዘመን በስጦታ መልክ የተቀበለውን እንግጫ ለምድር ጌጥና ለልምላሜ ምልክትነት ይጠቀምበታል። እንግጫ ሳር ሆኖ ወልበን አይነት ሲሆን በእንቁጣጣሽ ተጎንጉኖ የታሰረው እንግጫ በብርሃነ መስቀሉ ደመራው በተለኮሰበት እሳት ላይ ሸረኛና ምቀኛ እንዲቃጠል ተብሎ ይጣላል። ቀሪውን እንግጫ ጎዘጎዘችው። የቀራት ቢኖር ተሽቀርቅሮ ገንዳው ላይ መሰየም ነው። ወደ ማጀት ገባችና ሽታው እንዲጣፍጥ ቅቤውን በአዲስ ቁኒ ለውሳ ተለነጠሰችው። ጣቷን በፈርጥ ሸብባ፣ አይኗን በቀጭኑ ተኩላ፣ ጉትቻዋን ሰክታ፣ ባውንዷን አስራ፣ ነጠላዋን ደርባ፣ ሙሉ ሽንሽኗን ደርግማ፣ ድጓን ታጥቃ፣ መንታ ድሪና አልቦን አጥልቃ ላያት ልብ ትሰርቃለች። እሳት ያተከነውን ጀበና ከምድጃው ላይ መንጥቃ ወጣችው። ቻይነቱ ይገርማል። እየተጠበሰም ቢሆን ፍልቅልቅ ፈገግታውን ይጋብዛል። ቡና ቀዳችና ከቆሎም ከጉብሬውም ከልስሱም ቆንጥራ ቆሌ ተቋደስ ብላ በአራቱም ማዕዘን ረጨችው። ይህን ያደረገችው ከቆሌ በፊት ሰው ከቀመሰው አዝመራውን ልጅና ከብቱን ይጣላልና ነው። አቦል ጀባ አለችና የጀበናውን ጆሮ ስማ ወስከምባዩን ብትከፍተው መሶብ ወርቁ በህብስ ተጨንቋል። የቆራሽ ያለ አለች አንዴ ደጁን አንዴ ህብስቱን አተኩራ እያየች። በበዓሉ በቤቷ አባወራ ከሌለ ሌላ ወንድ ቡና ጠጪ መጠበቅ ግድ ነው። በስመ ስላሴ ባርኮ ከሰጣት በኋላ እንጂ ሴት ልጅ ከወንድ ቀድማ እጇን ወደ መሶብ አትሰድም። እማማ ጦቢያውንም የጠበባት ይህ ነው። እንኳን በበዓል ወቅት ባዘቦትም ሰው የማይለየው አዳራሽ ወና ሆኗል። ተራውጠው ያደጉበት ልጆች ዛሬ የሉ። መብሉ መጠጡ ሞልቶ ተርፎ ሳለ አይኗን ሰው ራቦ። ደጅ ደጁን ብታይ ብታፈጥ ዝር የሚል ጠፋ። ተንገበገበች። ለካ ጊዜ ሲጥል እንዲህ ነው። ተናፋቂ እንዳልነበርኩት ናፋቂ ልሁን አለች ከንፈሯን ነክሳ። ልጆቼን የሰው ሰራሽ ወረቀት ቢያስኮብልላቸው የወላድ መካን ተባልኩት። ውጋት እንደያዘው ወዲያ ወዲህ እየተንቆራጠጠች ምን ነው ጌቴ፣ ብትወደኝ ነው ብትጠላኝ ፈተናዬ መብዛቱ? በአውደ ዓመቱ ምድር ባይተዋርነት ቤቴን ሲወርሰው እንዴት ፈቀድክ? ከደም የወፈረ እንባ ጉንጯን አራሰው። እየዩዋን አቀለጠችው። በሐዘን ብዛት ደንዝዛለች። ከቀልቧ አልነበረችም። ተንጋግተን ከቤቷ ስንገባ እንኳን አልሰማችም። ሴት ልጇ ከወደ ኋላዋ ቆማ እጇን በፊት ለፊቷ ሰዳ አይኗን በመጨፈን እንኳን አደረሰሽ እናቴ ስትላት ከሰመመን ነቃች። የአብራኳ ክፋዮች እጅ እየነሳና ስታይ ዳግም የደስታ እንባ ነባች። ለቅሶ ቤት ነው እንደመጣ ነው ብዬ ገሰስኳት። እንባዋን አደራርቃ የበረደውን ቡና ጣረችና የዶሮ አይን የመሰለ መከንተሪያ ጠላ ሲዛን ከበናት ተቀመጥን። እሷ ቤት ያፈራውን ስታቋድሰን እኛ ደግሞ ስጦታ በረከትንላት። የመጀመሪያውን ሐጉዝ እናቴ ለአውደ ዓመት እንኳን አደረሰሽ ብሎ የያዘውን ሻማ ዘረጋላት። አንዴ ሻማውን አንዴ እሱን እያየች ሻማ በቀን ምድር ምን ይሰራል አለችው። በቃረምኩት ወቀት የጋረደንን የአስተሳሰብ ጨለማ እንደ ሻማ ቀልጬ ገፈዋለሁ ብሎ ቃል በመግባት ጫንቃ ሳመ። አጫሉ ደግሞ ከደጅ ያኖረውን በትር አምጥቶ አስረከባት። አቅሜ ሳይዝል መቋሚያ ለምኔ
ብትለው ታናሾቹ የሚደገፉት ታላቆቹ የሚመረኮዙት ጠንካራ ትውልድ እንደሚሆን ቃሉን ሰጣት። እኔም የበኩሌን ሰነዘርኩ። የታሸገውን ካርቶን ብትፈታው ማት ኮንዶም ነው። በስመ አብ ወወልድ ወመንፈስ ቅዱስ ለእኔ ኮንዴም አለችና አሽቀነጠረችው። እንዳስለመድኳት እታትዬ ብዬ ጠሯትና ራሴን ከበሽታ በመጠበቅ ጤናማ ትውልድ ለመፍጠር እጥራለሁ በማለት ኪዳን አሰርኩ። ለጥቃ እህታችን ጅንስ ሱሪ አሳቀፈቻት። ምን አልኩሽ ልጄ በሚል አስተያየት ተመለከተቻት። ጥበብ ቀሚሱን አሽሙርሙን ያለበሰኝ እጅሽ እንዳይገፈኝ ከእንግዲህ ወዲያ ሱሪ አልደነቅርም ብላ ጉልበት ሳመች። በመጨረሻም ሁሴን የቀስተ ደመና ምልክት ያለበት ጨርቅና ስለ ጩቤ ይዞ ከፊቱ አቆመ። ደሞ ምንድነው እሱ አለች አይኗን ተክላበት። አባዬ የክብር ልብስሽን ለማውለቅ ከሚያሴሩት ጋር አብሬ የበላው እንደሆነ የአባቴ ቃል እርግማን ይሁንብኝ፣ አጥንቱ እሾ ሆኖ ይውጋኝ አለና ፉከራ ቢጤ አስከተለ። እውነት ከእውነትነቱ ለማይሻገር ለሰው ሰራሽ ወረቀት ከምግደረደር የዳ ልጅነቴን ይዤ ልቀበር ወደኛ እየጠቆማት። የቱንም ያህል ከባድ ችግር ቢሆን በውይይት ከመፍታት በቀር ከወንድሞቼ ጋር ደም ላልቃባ ቃል እገባልሻለሁ ብሎ የያዘውን ስለ ጩቤ ሰባብሮ እግሩ ስር ጣለና የክብር ልብስ አጎናጸፋት። እየተፍለቀለቀች ልጆቼ ማለፊያ እውቀት ገብይታችሁ መታችሁልኛል አለችን። የባሉን ሽርጉድ እንደ አዲስ ጀመረችው። ቆራሽ አንቃቃ የነበረውን ህብስት ከፊታችን ገጨረችው። ሁላችንም ተፈራራን። ከተለያየ አባት መወለዳችንን እንጂ አንድም ቀን የአንድ እናት ልጆች መሆናችንን አስበን ተፈቃቅደን አናውቅም። አማትቤ ድፎውን ልቀረድድ ቢላ ሳነሳ ሀጎስ እጄን ያዘኝ። ከልማዱ ላፈነገጠች እናት አረተይ እገሊት ኡርፍሪ ታላቅ ተቀምጦ ታናሽ አትዳሪ ተብሎ መዘፈኑን አጣው አለ መሶቡን ወደ ራሱ እየሳበ። ታላቁ ያላገባ እንደሆነ ታናሹ ቁሞ መቅረት አለበት ብዬ አሾፍኩበትና ተራዬን እጁን ይዤ አንተስ ማን ስለሆንክ ትቆርሳለህ ብዬ ከለከልኩት። በእድሜው ተኩራራ። በመልካም ሥራ ለተምሳሌትነት የበቃ እድሜ ሲያስከብር የእንጨት ሽበት የወረሰው እድሜ በአንጻሩ ያስንቃል። ወጣቱ ኃይል የሚሰደደው በአገሩ መኖር ጠልቶ መሰለ። ቀድሞ በመወለድ የሚያምነው የእድሜ ክልል ጥቅሙን ላለማጣት ሲል ልጅ አቦካው ሊጥ ለራት አይበቃም፣ ልጅና ሬብ ወደ ኋላ ነው፣ ልጅ ቢሮጥ አባቱን አይቀድምም እያለ ያሸሸዋል እንጂ አያቀርቦ። ጉድፉን እንዳይናገር ገና በጨቅላነቱ እናትና አባቱ እንኳን ሲጣሉ እንዳይሰማቸው ጓዳ ግባ ተብሎ ያደገ ልጅ ድፍረት ከየት ያምጣ? አሳር ነው። እና ብሶቴን በዳቦ ብገልጽ ምን ይመስላል አልኩትና መሶቡን ወደኔ አንኳተትኩት። ሽንፈት መስሎት ተጋባ። መልሶ አንሻቶ ወሰደው። ሁሴንም ጣልቃ እየገባ እናንተ ከምትጣሉ ከሁላችሁም እኔ ቀይ ስለሆንኩ ልቁረሰው ብሎ እጁን ሲያሾል ምንነት በአስተሳሰብ እንጂ በቀለም አይለካም ብዬ ዝም አሰኙት። አጫሎ እኔ የሚረሰኝ ይመስላል። ከሁላችሁም ወፍራም እኔ ስለሆንኩ ብቆርሰውስ አለ በተራው። የአፈር ክምር ገለባው እንጂ ፍሬው መቼ ታይቶ ያውቃል በማለት በነገር ጎሸምኩት። ኡፋይሴም ቅድሚያ ለሴት ብላ ልትቆርሰው ቢላውን ጨበጠች። እጇን አረገፍኳትና የምናከብረው ማርቼት አይደለም አልኳት። ማለት ብላ ነገር ልታከር ስትል ማለት ተብሎ አረፍተ ነገር አይጀመርም ብዬ ደሰኮርኩና ዝም እንድትል ባይኔ ዛትኩባት። እናታችንም ሁኔታችን አልጥምሽ ቢላት በትዝብት ታይናለች። ከፊቷ ጥሩ ስሜት አይነበብም። ግንባሯ ተኮፍታትሯል። ዳቦውን ለመቁረስ ሁሉም የሰጡት ምክንያት አሳማኝ ባለመሆኑ ራሴው ልቆርሰው ካራውን ሳሰናዳ እነሱም ግንባር ፈጥረው አበሩብኝ። እቆርሳለሁ አትቆርስም ስንጓተት መሶቡ ተከነበለ። በድርጊታችን የእናታችን ሐዘን አገረሸ። እናታችን በጠባችሁ ጡት ይዣችኋለሁ፣ የእሳቱ ፍም ጀግንነታችሁ፣ የጀበናው ገላ ጥቁር እንቁነታችሁ፣ የፍንጃሉ መልክ ዘላቂ ሰላማችሁ ነኝና ለሐሳቤ አንድምታ
ማኅፀኔ እንዳይረገም የማታ ማታ እንድኖር ብትሹ ዕድሜ ልኬን ተደስቼ በአድባሩ ፊት ይቅር ተባባሉ ልጆቼ አለችን ተስፋ ሰንቃ እያየችን አፈራርቃ። እኛ ግን የጋለበን ሰይጣን ከላያችን አልወርድ ብሎ መናቆሩን ቀጠልን። ስንበላላ የሰሙ አንድ አዛውንት ቤቶች እንኳን አደረሳችሁ ብለው ገቡ። ጩኸታችን መበርከቱን ገልጸው ምን እንደሆንን እናታችንን ጠየቋት። እሷም የማንባቷን ሰበብ አንድም ሳታስቀር አዋየቻቸው። አዛውንቱም ልጆቼ ቀርቦ ከመገፋት ተወዶ ከመጠላት ይሰውራችሁ፣ ታምኖ ከመጠርጠር አግኝቶ ከመቸገር ይጠብቃችሁ፣ የራስን ከመዘንጋት የሰውን ከመመኘት ያውጣችሁ፣ ብዙ ከማውራት ብዙ መስራት ያልምዳችሁ፣ አዋቂ እንጂ ታዋቂ ለመሆን አትጣሩ፣ ስራችሁ አፍ አውጥቶ ይናገራልና እያሉ ምርቃትና ምክር ቀላቅለው ሲገስጹን ቆይተው ጦቢያ ትቅደም ብለን ህብስቱን በጋራ እንድንቆርሰው አዘዙን። እንዳሉን አደረግን። የእናታችን ፈገግታ እንደ ፀሐይ ብርሃን ሞቀን። እንትፍ ተብሎብን ቆሌ እርቀ ሰላም ሲያወርድ አዛውንቱንና እናታችንን ከማል አድርገን በእጃችንን ግንጫ ይዘን አንቺ ኢትዮጵያ ውዲቷ ቆንጆ ሀገራችን በሶስቱ ቀለም ሰንደቅ ዓላማችን እንዘምርልሻለን በሙሉ ልባችን ሐሳብሽን ፈጽመው በትግላችን ኢትዮጵያ እናታችን ደግ ወላድ እናት ወላ የምታሳድግ በማር ወተት ልጆቿ አፋፍተዋል በእሷ ሐሳቢነት ይኸው ተሰብስበው ያሳያሉ ህብረታቸው ጽኑ ሰውን የሚያስቀና ኢትዮጵያም ደስ አላት በእነርሱ ትህትና ኢትዮጵያ እምነቷን ስትጥል በእኛ ላይ መበርታት አለብን እንዳንሆን አባይ አፍ የፈታንበትን ዜማ ዳግም አንቆረቆር ነው። ድንገት እትዬ ባንቻ አይሞሉ በሬን ሲያንኳኩ ከእንቅልፌ ነቃሁ። የቅጥቀጣይን ምንጭ ሳስስ ከራስጌ ያገኘሁት ለካስ አያቴ ስትነግረኝ አልሰማ ብዬ ሱሬን ተንተርሼው ኖሯል። በሕልሜ የዘመርኩላትን ውብ ኢትዮጵያን ብፈልጋት ከልብ ወለድና ከዘፈን ውጭ አጣኋት።